ብዙ የእግር ኳስ ተመልካቾች የራሱ ክለብ ደጋፊዎችም ሳይቀሩ ለተጫዋቹ የተለያዩ ስሞችን ሰጥተውታል። አንዳንዶቹ ይህ ተጫዋች ተነጫናጭ ነው ሲሉ ስለ ተጫዋቹ ይናገራሉ። ሌሎቹ ደግሞ ይህ ተጫዋች አምበል ለመሆን ይልቁንም ደግሞ ኃላፊነትን ለመሸከም ዝግጁ አይደለም፣ ብቁ አይደለም በማለት ተጫዋቹን ሲተቹት ይደመጣሉ። ከዚህ በተጨማሪ ደግሞ ሜዳ ላይ ከሚያሳያቸው ምርጥ ፐርፎርማንሶችና ምርጥ ብቃቶች ይልቅ አንዳንድ ጊዜ ደከም ብሎ በሚገኝባቸው ጊዜያት ላይ የእግር ኳስ ተመልካቾች ተጫዋቹን ሲተቹትና ሲያብጠለጥሉት፣ አለፍ ሲልም ለክለብ ውጤት ማጣት ተጠያቂና ተወቃሽ ሲያደርጉት ይስተዋላል። እያወራው ያለሁት ስለ ማንቸስተር ዩናይትዱ 8 ቁጥር መለያ ለባሽ ስለ ክለቡ አምበል ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ተገቢውን ክብር አላገኘም ሲሉ በርካቶች ለተጫዋቹ ይከራከሩለታል። አሁን ደግሞ ራሱ ብሩኖ ፈርናንዴዝ በአንድ ቃለ መጠይቅ ላይ ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ፍላጎት እንደነበረው፣ ከታማኝነት ከክለብ ፍቅር ይልቅ ገንዘብ የበላይነትን እንደወሰደ ተጫዋቹ በዚህ ቃለ መጠይቅ ላይ ክረምት ላይ የነበረውን አጠቃላይ ሂደት ፍርጥርጥ አድርጎ ተናግሮታል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ክብር የተነፈገው፣ ክብር ያልተሰጠው፣ ከዚህም በተጨማሪ በክለቡ ያለውን ሁሉ እየሰጠ የሚገኘው ተጫዋች በክለቡ ደስተኛ ያልነበረባቸው ጊዜያቶች እንደነበሩ ተናግሯል። ከብሩኖ ፈርናንዴዝ የማንቸስተር ዩናይትድ ቆይታ በስተጀርባ ያሉት ሁኔታዎች ምንድን ናቸው? ብሩኖ ፈርናንዴዝ በዚህ ቃለ መጠይቅስ ላይ ሊያስተላልፋቸው የፈለጋቸው መልእክቶች ምንድን ናቸው? ከዚህም በተጨማሪ ይህ ፖርቱጋላዊ ተጫዋች በዚህ ክለብ ውስጥ በቀጣይ ምን አይነት ቆይታ ሊኖረው ይችላል የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። የተለያዩ ጉዳዮችን እንመለከታለን። የብሩኖ ፈርናንዴዝን ጉዳይ ቀዳሚ እናደርገዋለን። እንግዲህ ትናንትና ማንቸስተር ዩናይትድ ከቦርንመዝ ጋር ያደረገውን ጨዋታ የተመለከቱ ሰዎች የተለያዩ ሀሳቦቻቸውን ሲሰጡ ቆይተዋል። ጨዋታው ከተጠናቀቀ በኋላ ደግሞ በተለይ የብሩኖ ፈርናንዴዝ በሜዳ ላይ የነበሩት ሪያክሽኖች፣ ጎሎቹ ማንቸስተር ዩናይትድ ላይ ሲቆጠሩ የነበሩትን ሁኔታዎች የተቆራረጡ ክሊፖችን በየሶሻል ሚዲያዎች ላይ እየተለቀቁ ስንመለከት ነበር። ታዲያ ብሩኖ ፈርናንዴዝ እንግዲህ ከሰሞኑ ሰጠ በተባለው እና ዛሬ ይፋ በተደረገው ቃለ መጠይቅ ላይ በዚህ ክለብ ደስተኛ ያልሆነባቸው ጊዜያት እንደነበሩ፣ ኢቭን ከዚህ በኋላ ሊመጣ የሚችለው ጊዜ ብሩኖን ሊያስደስተው እንደማይችል እና ማንቸስተር ዩናይትድ ተጫዋቹን እንዲለቅ በባለፈው ክረምት ፍላጎት አሳይቶ እንደነበር ብሩኖ ፈርናንዴዝ በዚህ ቃለ መጠይቅ ላይ ተናግሯል እና በጣም ጎርቶኛል የሚል አገላለጽን ነው ብሩኖ ፈርናንዴዝ በዚህ ቃለ መጠይቅ ላይ የተጠቀመው። በማንቸስተር ዩናይትድ አመራርነት፣ በማንቸስተር ዩናይትድ አመራሮች እንዲሁ ደግሞ በማንቸስተር ዩናይትድ የኃላፊነት ደረጃ ላይ በሃይራርኪው ላይ በተቀመጡ ሰዎች ውሳኔ ምክንያት ብሩኖ ፈርናንዴዝ ደስተኛ እንዳልሆነ፣ እሱ ለክለቡ ታማኝነት ለማሳየት ሲሞክር፣ ነገር ግን እነሱ ተጫዋቹን በገንዘብ ለመሸጥ ለገንዘብ ሲሉ ተጫዋቹን ለመሸጥ ፍላጎት አሳይተው እንደነበር ነው ከፖርቱጋሉ አውትሌት ካናል 11 ጋር በነበረው ቃለ መጠይቅ ላይ ብሩኖ ፈርናንዴዝ ሁሉንም ነገር የተናገረው። እንግዲህ እንደዚህ የቴሌግራፍ ዘገባ ከሆነ ተጫዋቹ ቃለ መጠይቁን የሰጠው ከጥቂት ሳምንታት በፊት ነው የሚለው። እንግዲህ አሁን ይፋ ተደርጓል ይህ ቃለ መጠይቅ እና ተጫዋቹ በባለፈው ክረምት እንደምታውቁት ከሳውዲ ፕሮ ሊጉ ክለብ አልሂላል የዝውውር ጥያቄ ቀርቦለት ነበር። ያውም የቀረበለት የዝውውር ጥያቄ በፍጹም እምቢ ሊለው የማይችል ማለት የትኛውም ተጫዋች እንግዲህ ይህን ነገር ምላችሁ በገንዘብ ረገድ ነው። ምናልባትም በገንዘብ ረገድ ከለካ ነው የትኛውም ተጫዋች እምቢ ሊል የማይችለው ተጫዋቹ አይደለም በሳምንት ይቅርና በወር በሁለት ወር እንኳን በማንቸስተር ዩናይትድ የማያገኘውን ደሞዝ በጣም በእጥፍ በብዙ እጥፍ እንደሚከፍሉት ፕሮፖዛል ለተጫዋቹ አቀርበውለት በተጫዋቹ ጠረጴዛ ላይ ውል አቀርበውለት ነበር። ነገር ግን ተጫዋቹ ያንን ነገር ኮንሲደር አደረገ። እንደውም ከዛ በኋላ
የተጫዋቹ ባለቤት ተጫዋቹ በዛ ክለብ እንዲቆይ ትልቁን አስተዋጽኦ እንደተወጣች እሱም ደግሞ የሌሎች ሰዎች ምክር ቢኖር ነገር ግን በመጨረሻም ለማንቸስተር ዩናይትድ ካለው ጥልቅ ፍቅር የተነሳ በማንቸስተር ዩናይትድ ለመቆየት መወሰኑን ነው የተለያዩ ሪፖርቶች ሲወጡ የተመለከት ነው። አሁን ታዲያ ተጫዋች እንግዲህ ከጥቂት ሳምንታት በፊት ሰጠ በተባለው ቃለ መጠይቅ ላይ እንደተናገረው ከሆነ በማንቸስተር ዩናይትድ ሊገፋ እንደነበረ እንግዲህ ክለቡ እሱን ለመግፋት ተቃርቦ እንደነበር ነው ይህንን አስተያየት የሰጠው። ማንቸስተር ዩናይትድ በክረምቱ እኔን ለመለቀቅ ፈልጎ ነበር ብሎ ነበር የተናገረው ብሩኖ ፈርናንዴዝ። ኢቭን ከዚህም በተጨማሪ ሩበን አሞሪም ተጫዋቹን ፈልጎት እንደነበረ የክለቡ የፕሮጀክቱ አካል እንዲሆን ፍላጎት እንዳለው ነገር ግን ደግሞ ማንቸስተር ዩናይትድ የክለቡ አመራሮች ተጫዋቹን ከዚህ ክለብ ለቆ እንዲወጣላቸው እና ከተጫዋቹ ዝውውር ጠቀም ያለ ገንዘብ ለማግኘት ፍላጎት እንደነበራቸው ብሩኖ ፈርናንዴዝ ተናግሯል። በዚህ ብቻ በቃም ብሩኖ ክርስቲያኖ ሮናልዶም ሳይቀር መክሮኝ ነበር አለ። እንግዲህ ያው ክርስቲያኖ ሮናልዶ እንደምታውቁት በሳውዲ ፕሮ ሊግ በአልናስር ውሉን ካራዘመ በኋላ በተለይ ጥሩ ተጫዋቾች ወደዚህ ክለብ ወደ አልናስር ወይ ወደ ሳውዲ ፕሮ ሊግ እንዲመጡ ምክር እየሰጠ እንዳለ እየተመለከተ እንገኛለን። ምክንያቱም ውሉን ሲፈራረም አንዱ ውሉን ከተፈራረመባቸው ሴግመንቶች መካከል ጥሩ ተጫዋቾችን ታለንትድ የሆኑ ተጫዋቾችን ወደ ሳውዲ ፕሮ ሊግ በተለይ ወደ አልናስር እንዲመጡ ተጫዋቾችን የማሳመን ስራ እንዲሰራ ተስማምቶ ነው ውሉንም ያራዘመው እና እንደውም ጆአው ፌሊክስ ወደ ልጅነት ክለቡ ይመለሳል፣ ወደ ቤኒፊካ ይሄዳል እየተባለ ሲጠበቅ በመጨረሻም ወደ አልናስር ያቀናው አንድም ክርስቲያኖ ሮናልዶ ተጫዋቹን ስላሳመነው ነው እና ክርስቲያኖ ሮናልዶ መቼም በማንቸስተር ዩናይትድ ቆይ ብሎ ሊመክረው አይችልም። ወደ አልናስርና ወደ ሳውዲ ብትመጣ ጥሩ ተከፋይ ትሆናለህ፣ ጥሩ ጨዋታ ትጫወታለህ፣ በነፃነት ትጫወታለህ ብሎ ሊመክረው እንደሚችል ግልጽ ነው። ነገር ግን ክርስቲያኖ ያንን ምክር ቢሰጠኝም ቀሪው ውሳኔ ግን የኔ ነበር። እናም ለመቆየት የወሰንኩት የእውነት ለመናገር ነው ያለው። አይ ጄንዊንሊ ላቭ ደ ክለብ ሲል ነው የገለጸው። ክለቡን በጣም ወደዋለሁ። ነገር ግን አሁን ዝም ብዬ ስረዳው ከክለብ ፍቅር ይልቅ ከታማኝነት ይልቅ ገንዘብ የበላይ ሆኗል፣ ገንዘብ ነግሷል በማለት ብሩኖ ፈርናንዴዝ ሀዘኑን በወቅቱ የተሰማውን ስሜት ከዚህ የፖርቱጋል አውትሌት ጋር በነበረው ቃለ መጠይቅ ላይ ተናግሯል። ይህን እንግዲህ ተጫዋቹ ጥቅምት ወር ላይ 300ኛ ጨዋታውን ለክለቡ ከማድረጉ በፊት በዛ ዋዜማ ላይ በነበሩ ቀናት በዚህ ክለብ ለመቆየቱ እና የአልሂላልን ትልቁን ፕሮጀክት አልቀበልም ብሎ ሪጀክት ለማድረጉ ቤተሰቡ ትልቅ አስተዋጽኦ እንደነበረው 300ኛ ጨዋታውን ከማድረጉ በፊት ተናግሮ ነበር። አሁን ግን 31 ዓመቱ ላይ የሚገኘው ተጫዋች ሁሉን ነገር ፍርጥርጥ አድርጎ ነው ያወጣውና የተናገረው እና እኔ ከዚህ ክለብ ለቅቄ እንደወጣ ይፈልጉ ነበር፣ ምክንያቱም ተጨማሪ ገንዘብ ለማግኘት ሀሳብ ነበራቸው ብሎ ሀሳቡን ሰጥቷል። እንግዲህ በሶልቲኖስ ፔሎ ሙንዶ ሾው ላይ በነበረው ቆይታ ይህን ነገር ተናግሯል። ኢቨን ከአንድ ውድድር ዓመትን በፊት አለ ብሩኖ ፈርናንዴዝ ሲናገር ከዚህ ክለብ ለቅቄ ሞጣበት ነገር ነበር። ነገር ግን በዚህ ቦታ ውስጥ በተለይ በማንቸስተር ዩናይትድ ቤት ተጫዋቹ የመቆየት ፍላጎቱ ለክለቡ ካለው ፍቅር የተነሳ ለማሊያው ካለው ፍቅር የተነሳ ያንን ነገር ላለማድረግ መወሰኑና በክለቡ ለመቆየት መወሰኑን ቤተሰቡም ደግሞ ለዚህ ትልቅ አስተዋጽኦ እንዳለውም ጭምር ተናግሯል። ከአሞሪም ጋር ቁጭ ብለን ተነጋግረን ነበር፣ ኮንቨርሴሽን ነበር። እናም እኔ እንድቆይ አንዱ ምክንያት ያሰልጣኙ ፍላጎት ነበር። ነገር ግን ደግሞ ከክለቡ ሳይድ ከተመለከትነው እጅግ በጣም የሚያሳዝንና ልብ የሚሰብር ነገር ነበር ብሎ ያንን ልቡን የጎዳውን ነገር ተናግሯል። ከዚህ በተጨማሪ ደግሞ እንደ ብሩኖ ፈርናንዴዝ አገላለጽ ከሆነ ያ ከሚጎዳው ስሜት ወይም ደግሞ ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ከነበረው ፍላጎት ባሻገር ተጫዋቹ የሚደርስበት ትችት ለክለቡ በሚያበረክተው አገልግሎት የሚደርስበት ትችት ደግሞ ሌላው ተጫዋቹ ስትራግል የሚያደርገው ጉዳይም እንደሆነ ጭምር ነው ብሩኖ ፈርናንዴዝን በተመለከተ ማንሳት ይቻላል። እና ኢቭን አንዳንድ ተጫዋቾች በዚህ ክለብ ውስጥ ስላላቸውም ሁኔታ ብሩኖ ፈርናንዴዝ በዚህ ቃለ መጠይቅ ላይ ተናግሯል። እንግዲህ የቀድሞ እግር ኳስ ተጫዋች ካንዲዶ ኮስታ ነበረ ብሩኖ ፈርናንዴዝን ቃለ መጠይቅ ያደረገውና አሁን ገንዘብ ከሁሉም ነገር በላይ ተቀምጧል፣ መኒ ኢዝ ኢምፖርታንት ዛን ኤኒቲንግ በማለት ነው የገለጸው።
እና ምናልባት አንድ ቀን በዚህ ክለብ ውስጥ የምጫወት በሳውዲ ፕሮ ሊግ የምጫወት ከሆነ ሜቢ የምጫወትበት ጊዜ ሊመጣ ይችላል። የላይፍ ስታይሌ ወይም የህይወት ዘይቤ ሊቀየር ይችላል። እንዲሁ ደግሞ ስለ ልጆቼም ቀጣይ ሁኔታ ማሰብበት ጊዜ ሊመጣ ይችላል። ነገር ግን ደግሞ በማንቸስተር ዩናይትድ ከ6 ዓመታት በኋላ ስላለው ነገር ሲታሰብ ነገሮችንም ቆም ብሎ ማየት እንደሚያስፈልግ ብሩኖ ፈርናንዴዝ ይህንን ሀሳብ ነው የሰጠው እና እዛ ቢሄድ የተሻለ ገንዘብ ማግኘት ይችል እንደነበር፣ እዛ ቢሄድ ጥሩ ገንዘብ ተከፋይ እንደሚሆን፣ ግን ደግሞ በማንቸስተር ዩናይትድ የመቆየቱ ውሳኔ በዚህ ምክንያት እንደሆነም ጭምር ነው የተናገረው። እና እንግዲህ አንዳንዴ በጣም ከባድ ነው አሁን እንደዚህ አይነት ስሜቶችን በተለይ ተጫዋቾች ሲያንጸባርቁ መስማት ወይ እንደዚህ አይነት ስሜቶችን ፍርጥ አድርገው አደባባይ ላይ ሲናገሩ መስማት በጣም ከባድ ነው። እኔ ብሩኖ በማንቸስተር ዩናይትድ በጣም እስካሁን ድረስ እንግዲህ በዩናይትድ ባነበረው 5 ዓመት 6 ዓመት ቆይታ ካየ ነው የማንቸስተር ዩናይትድ በቃ ፍጹም አንደርሬትድ የሚባለው ተጫዋች ብሩኖ ነው። ለክለቡ እንደሚሰጠው ግልጋሎት፣ ለክለቡ እንደሚያደርገው የሜዳ ላይ እንቅስቃሴ፣ እንደሚያሳየው የሜዳ ላይ እንቅስቃሴ እንደ ፐርፎርማንሱ አይደለም የማንቸስተር ዩናይትድ ደጋፊዎች የሌላ ክለብ ደጋፊዎችም ቆሞ ሊያጨበጭቡለት የሚገባ ተጫዋች። ግን አንዳንዴ ደግሞ ምን ይሆናል ይሄ እንዴት ነው የሚባለው በሆኑ ነገሮች ውስጥ የተከበበ ወይም በጭቃ ውስጥ ያለ ወርቅ ሊሆን ይችላል። አሁን ወርቅን በጭቃ ውስጥ ብታገኙት በስነ ስርዓት ወርቅነቱን እንዲጠብቅ ያን ሁሉ ፕሮሰስ አልፎ ወጥቶ ታጥቦ ካልወጣ በስተቀረ ወርቅ ይሁን ድንጋይ ይሁን አይታወቅም። እና በድንጋዮች መካከል የተከበበ ወርቅ ድንጋዮቹ ወርቁን ሊሸፍኑት ይችሉ ይሆናል። እና ድንጋዮች ብዬ ስላችሁ በማንቸስተር ዩናይትድ መለያ ሊጫወቱ የማይገባቸው ተጫዋቾች፣ የክለቡ ውጤት ማጣት፣ የክለቡ አትሞስፌር እጅግ በጣም ደብዛዛ መሆኑ፣ እነዚህ ሁሉ ነገሮች ናቸው ብሩኖ ፈርናንዴዝን ይዋጡት እንጂ እያንዳንዱ ጨዋታ ላይ እኮ ብሩኖ ፈርናንዴዝ ለዚህ ክለብ የሚያደርገው ነገር ያለው ፐርፎርማንስ ምናልባትም እኮ ብሩኖ የሆነ ቦታ ተጫውቶ ቢሆን ምናልባት ማንቸስተር ሲቲ ወይ ሊቨርፑል ወይ ቼልሲ ወይ አርሰናል ውስጥ የተጫዋች ቢጫወት ምን ሊሆን እንደሚችል አስቡት። ትናንትና እንኳን በነበረው የቦርንመዝ ጨዋታ ላይ ካዜሜሮ ጎል ሲያስቆጥር አሲስት ያደረገው እሱ ነው። ምርጥ የቅጣት ምት ጎል አስቆጥሯል። እና እኔ በጣም የሚገርመኝ በቃ የሆኑ ሰዎች ይመጡና ኧረ ብሩኖማ ተነጫናጭ ነው፣ በቃ ብሩኖ ይነጫነጫል፣ ዝም ብሎ ፋውል ተሰራብኝ ምናምን እንደዚህ ይላል። እንደውም አንዳንዶቹ በቃ ማልቀስ ነው የሚቀረው በማለት ብሩኖ ፈርናንዴዝን ይተቹታል። የሆነ ሰሞን ላይ በተከታታይ የፍጹም ቅጣት ምቶችን ይስት ነበር እና በቃ ለኃላፊነት ብቁ አይደለም በማለት ብሩኖ ፈርናንዴዝን ይተቹት ነበር። ግን ብሩኖ ሁል ጊዜም ቢሆን ከሚያደርገው ጥሩ ነገር ይልቅ በክለቡ ከሚያሳየው ምርጥ ፐርፎርማንስ ይልቅ የሆኑ ክፍተቶቹ ናቸው የተመዘዙ ተጫዋቹን ለትችት የሚዳርጉት። እና ኢቭን ወደ ማንቸስተር ዩናይትድ እንኳን ከመጣ በኋላ በምን ያክል ፍጥነት ክለቡን እንዲቀየር ትልቅ አስተዋጽኦ ለዛ ክለብ ሲያደርግ እንደነበርም ማስተዋወስ በጣም ያስፈልጋል። እጅግ በጣም ኳሊቲውን የጠበቀ ተጫዋች ብሩኖ ኳሊቲውን የጠበቀ ተጫዋች መሆኑን ለማወቅ ማንቸስተር ዩናይትድም ጋር መምጣት ላይ ያስፈልግ ይችላል። ተጫዋቹ በፖርቱጋል ብሔራዊ ቡድን በሚጫወትበት ጊዜ ይሄ ልጅ ምን አይነት ፐርፎርማንስ ነው የሚያሳየው ብሎ መመልከት በጣም በቂ ነው። በቃ እዛ ሲጫወት ምን አይነት ፐርፎርማንስ እንደሚያሳይ ሜዳ ላይ እንዴት እንደ ልቡ እንደሚጫወት ዩናይትድም መጥቶ ያንን ፐርፎርማንስ ያሳያል፣ ለማሳየትም ይሞክራል። ግን ከ11 ተጫዋቾች ወይ ከ22 ተጫዋቾች አንድ ተጫዋች ብቻ እንዴት ክለቡን ሊቀይር ይችላል? እና ደግሞ አስቡት ብሩኖ ባይኖር ዩናይትድ ብላችሁ አስቡት። ያለፉትን 5-6 ዓመታት ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ባይኖር ኖሮ የዩናይትድ ውጤት ምን ሊሆን ይችል ነበር? በቃ ይሄን ማሰብ ነው። አምናው ማንቸስተር ዩናይትድ 15ኛ ነው አይደል የጨረሰው? ብሩኖ ባይኖር ስንተኛ ሊጨርስ ነበር? እስቲ አስቡት። በዩሮፓ ሊግ ፍጻሜ ደርሶ ነበር። ብሩኖ ባይኖር በዩሮፓ ሊግ ፍጻሜ ላይ ይደርስ ነበር? እስቲ እናንተ እነዚህን ጥያቄዎች መልሷቸው። ይህን ጥያቄ ለእናንተ ተወኩት። እንደኔ ያረዳድ ግን ብሩኖ ባይኖር ዩናይትድ ጭራሽ እንግዲህ ከዚህም የከፋውን ውጤት ያለፉትን ዓመታት ሲያስመዘግብ እናየው ነበር። አንድ የውድድር ዓመት 8ኛ ሲጨርስ፣ አንድ የውድድር ዓመት 15ኛ ሲጨርስ ከሚያስቆጥረው ጎል የሚገባበት ጎል ሲበዛ ዩናይትድ እኮ ዘንድሮ
በጣም በርካታ ጎሎችን የሚያስቆጥር ቡድን ኢቭን ከነ አርሰናል ጋር ከነ ማንቸስተር ሲቲ ጋር የምታፎካክሩት ቡድን። ችግሩ ግን የሚያስቆጥረውን ጎል ያክል ደግሞ ጎል ይቆጠርበታል። በቃ ትልቁ ችግር አሁን እሱ ነው። ማንቸስተር ዩናይትድ ኦኬ ጎል ያስቆጥራል፣ ጥሩ ነው። ግን ደግሞ ጎል እንደማስቆጠሩ ያክል ጎል ኮንሲድ የሚደረግበት ቡድን። አሁን ትላንት ከነ ሴኒ ላመንስ ጋር እነ ሴኒ ላመንስን ለመምራት ተጫዋቾቹን ጋይድ ለማድረግ ሲሞክር ነበር። ግን ደግሞ የሆነ ሆኖ ጎሎች የሚቆጠሩበት ቡድን መሆኑን እየተመለከትን እንገኛለን። እዚህ ጋር እነ አማድ ዲያሎ እነ ብሪያን ሙቡሞ ጎል ያስቆጥራሉ፣ እነ ብሩኖ ጎል ያስቆጥራሉ። የክለቡ ተከላካይ ደግሞ ወንፊት ነው፣ ያፈሳል። ዩናይትድ ዘንድሮ 30 ጎል አስቆጥሮ 26 ጎል ተቆጥሮበታል። አስቡት፣ 4 ብቻ ነው ንጹህ ግብ ያለው። ሌሎቹም ቡድኖች ብትመለከቱ ለምሳሌ አርሰናል 30 አስቆጥሮ 10 ብቻ ነው የተቆጠረበት። ማንቸስተር ሲቲ 38 አስቆጥሮ 16 የተቆጠረበት ቡድን እና ከነ አርሰናል ከነ ማንቸስተር ሲቲ ጋር የሚፎካከረው ቡድን በጎል ማስቆጠር ረገድ የሚገባበትን ጎል ግን ይሁት። በእርግጥ ሲቲም ብዙ ጎል ገብቶበታል ዘንድሮ። ማንቸስተር ሲቲም 16 ጎሎች ገብተውበታል፣ ቢያንስ ለግማሽ ትንሽ የቀረው ማለት ነው። እና የሆነ አንዳንድ ተጫዋቾች አሉ እንደሚሰጡት አገልግሎት ያክል በክለቡ ክሬዲት የማይሰጣቸው፣ ክለቡን እንደሚያገለግሉበት መጠን ክለቡን እንደሚጠቅሙበት መጠን በፍጹም ክሬዲት የማይሰጣቸው በርካታ ተጫዋቾች አሉ። ቡርኖን እኔ ከዚህ ቀጠና ውስጥ ነው የምመድበው። በቃ ለክለቡ ያለውን ሁሉ የሚሰጥ ተጫዋች። ቴክኒካል ኳሊቲው እጅግ በጣም ያስገርማል። የሚሰጣቸው ኳሶች እጅግ በጣም ያስገርሙ ናቸው። ዩናይትድ ጎል ካገባ ጎል አስቆጣሪውን ትታችሁ አሲስት ያደረገው ማን ነው ብላችሁ ብትፈልጉ የቡርኖን ስም አጣጡት። ዩናይትድ 3 ቢያስቆጥር ወይ 2 ምናምን አሲስት ያደርጋል ወይ ጎል አለው ቡርኖ ፈርናንዴዝ። ግን እንዲህ አይነት ነገር ነው የተመለከተን የምንገኘው። ሁልጊዜ ደግሞ ከተጫዋቾች ጎን ነው መቆም የሚያስፈልገው የሚባለው ለዚህ ነው። ክለብ የፈለገውን ያክል ጥሩ ተጫዋች ብትሆን፣ የፈለገውን ያክል ለክለቡ ወሳኝና ጠቃሚ ተጫዋችን ብትሆን፣ ግን ደግሞ የሆነ ሰዓት ላይ የተሻለ አማራጭ ካገኘ ወይ ደግሞ የተሻለ ገንዘብ የሚከፍል ክለብ ካገኘ ያንን ተጫዋች ከመሸጥ ወደ ኋላ አይልም። ኢቭን ተጫዋቹን እንኳን ይፈልገዋል ተብሎ ሲነገርለት የነበረው ሩበን አሞሪም ቡርኖ ከሚቀጥለው ዓመት ጀምሮ ለቦታው መፎካከር አለበት፣ ምክንያቱም ሮቴት ስናደርግ ቡርኖንም እናካትተዋለን ብሏል። ዊች ሚንስ የተሻለ ተጫዋች ዩናይትድ ካስፈረመ ቡርኖን ቤንች ለማድረግ እንገደዳለን። እኔ ቡርኖ የሳውዲ ፕሮ ሊግ ይመጥነዋል ብዬ አላስብም። አሁን ባለው ሁኔታ ወደ አውሮፓ ትልልቅ ክለቦች ሄዶ እዛ ራሱን ማሳየት፣ ፐርፎርማንሱን ማሳየት፣ ምርጥ ጊዜን ማሳለፍ ይችላል። ለትልልቅ ቡድኖች ለነ ሪያል ማድሪድ፣ ለነ ባርሴሎና፣ ለነ ሙኒክ፣ ለነ ሲቲ፣ ለነ አርሰናል የሚመጥን ተጫዋች ነው ቡርኖ እንጂ ገና ቢያንስ 3-4 ዓመት መጫወት ይችላል በደንብ አሁን ባለው ፐርፎርማንስ። እና ቅድም እንዳልኳችሁ ለደጋፊዎችም የሚታያቸው በቃ ያቺ ሜዳ ላይ የሚሳሳታት ስህተቱ ወይ የሆነች ክፍተቱ፣ ተነጫናጭነቱ እየሄደ ከዳኛ ጋር ሰጣ ገባ ውስጥ የሚገባበት ነገር እሱ ነው የሚታያቸው እንጂ ሜዳ ላይ ምንድን ነው ቡርኖ የሚሰራው የሚለውን ነገር ቆም ብሎ ማሰብም ያስፈልጋል። ቅድም እንዳልኳችሁ ቡርኖ ባይኖር ዩናይትድ ከዚህ የባሰ ማጥ ውስጥ ነበር የሚገባው። አምና ያስመዘገበው ውጤት፣ ካቻምና ያስመዘገበው ውጤት፣ እነዚህን ሁሉ ውጤቶች የባሰ ነበር የሚሆኑት። ዩናይትድ ኤፍኤ ካፕ ቢያሸንፍ፣ ካራቦ ካፕ ቢያሸንፍ፣ ዩሮፓ ሊግ ፍጻሜ ቢደርስ እና ደግሞ ሌሎች ነገሮችንም ካነሳን ቡርኖ እዛ ቡድን ውስጥ ስላለ መሆኑን ማንሳት ያስፈልገናል። እና ቅድም እንዳልኳችሁ በቃ ጭቃ ውስጥ የተከበበ ወርቅ ነው ቡርኖ። ክለቡ ጥሩ ውጤት ባለማስመዝገቡ ምክንያት ከጥቂት ተጫዋቾች በስተቀረ በቡርኖ ሌቭል የሚጫወቱ ተጫዋቾች አለመኖራቸው እነዚህ ነገሮች ተጫዋቹን እንዲደበቅ እንዲዋጥ አድርገውታል። እና በጣም ሁል ጊዜ የሚገርመኝ አሁን ቡርኖ አምበልነቱን ይቀማ፣ ቡርኖ ከአምበልነቱ ይነሳ ምናምን ይባላል። እሺ ቡርኖ አምበል ባይሆን ማን ነው የዩናይትድ አምበል መሆን የሚችለው? ምናልባት ማጓየር የተሻለው ተጫዋች ነው ብዬ አስባለሁ። ቢያንስ እንደው ከቡርኖ ጋር አምበል ለመሆን ለአምበልነትም ለመሪነትም የተሻለ ተጫዋች እሱ ነው። ከዛ ውጭ ግን ሌላ ማን አምበል መሆን ይችላል? እስቲ አሁን እንደው ከቤስት 11 ይጠራ ቢባል ሌኒዮሮን ነው አምበል የምታረጉት? ሴኒ ላመንስን ነው አምበል የምታረጉት? ማቲያስ ዴሊትን ነው አምበል የምታረጉት? ወይስ ደግሞ ኑሴር ማዝራዊን ነው? አላቅም። በጣም ከባድ ነው እና በጣም አንደርሬት የሚደረግ በቃ እንደሚሰጠው ፐርፎርማንስ ማይመሰገን ተጫዋች በቃ ሰርቶ መና ለፍቶ አመዳፋሽ
በቃ ወርቅ ላበደረ ጠጠር መመለስ የሚባል ነገር የለም። ልክ እንደዛ ማለት ብሩኖ ነው በቃ በዩናይትድ ቤት እና አሁን እሱም በቃ እኔን ማስወጣት ፈልገው ነበረ የክለቡ አመራሮች የተሻለ ገንዘብ ስለነበር የመጣው እኔን ለማስወጣት በቃ የሆነ ገንዘብ ለመዛቅ ፈልገው ነበር እና በጣም ጎርቶኛል እሱ ብሎ ነው እዚህ ቃለ መጠይቅ ላይ ተናገረው። ገብታችሁ ማየት ትችላላችሁ። ዴሊ ሜል ላይ ዘ ቴሌግራፍ ላይ ገብታችሁ ማየት ትችላላችሁ መረጃዎቹን በጠቅላላና እንደ ተጫዋችም ስታስቡት በጣም የሚያሳዝን ነው ማለት ይቻላል። እና ለማንኛውም እንግዲህ ብሩኖ እንደዚህ አይነት ነገር እንዳጋጠመው ነው በቃለ መጠይቅ ላይ የተናገረው። እናንተስ እስቲ ምን ሐሳብ አላችሁ ስለ ብሩኖ ፈርናንዴዝ? ኮሜንት ላይ የገባችሁ ሐሳቦቻችሁን ጻፉልን። ለኔ አይኮኒክ ተጫዋች ነው ብዬማም ለምሳሌ አርሰናል ውስጥ ብትሄዱ ዴክላን ራይስ ወይ ሳሊባ ወይ ማጋሌሽ ወይ ሳካ ብላችሁ ስም እንደምትጠሩት፣ ሲቲ ቤት ስትሄዱ ፋደን ወይ ሃላንድ ወይ በርናርዶ ሲልቫ ብላችሁ እንደምትጠሩት፣ ሊቨርፑል ቤት ስትሄዱ ሳላ እንዲሁ ደግሞ ግራቨንበር ሶቦዝ ላይ ብላችሁ እንደምትጠሩት፣ ቼልሲን ብትሄዱ እነ ፓልመርን ወይ እነ ፔድሮ ኔቶን እንደምታነሱት፣ ዩናይትድ ቤት ስትሄዱ አንድ ከፊት የምታስቀምጡት ተጽዕኖ ፈጣሪ እሱ ነው። ምናልባት ከብሩኖ በኋላ ነው እነ ብሪያን ሙቤሞን ወይ እና ማዲያሎን ልታነሱ የምትችሉት እና እኔ አላቅም ከዚህ ዓመትም በላይ ላይቆይ ይችላል አሁን ባለው ሁኔታ መሰረት ተጫዋቹ። ምክንያቱም በጣም ለኔ አሳዛኝ በቃ ሳድ የሚባለው ጊዜ የነበረው ያ ነው በማለት ነው የገለጸውና አላውቅም እንግዲህ ናል ይላል። ሌሎችም ክለቦች የዩናይትድን በር ማንኳኳታቸው አይቀርምና ተጫዋቹ ይሄን እያወቀ በድጋሚ እንደዚህ አይነት ውሳኔ ይወስናል፣ በዩናይትድ ለመቆየት ይወስናል ወይ? እሱን እንግዲህ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ስለ ብሩኖ ምን ታስባላችሁ? ምናልባት ብሩኖ በማንቸስተር ዩናይትድ ባይኖር የዩናይትድ ውጤት ምን ሊሆን ይችል ነበር? ብሩኖ ደግሞ በተቃራኒ የሌላ ክለብ ተጫዋች ቢሆን ምን አይነት ስኬቶችን ማሳካት ይችል ነበረ? ኮሜንት ላይ የገባችሁ ሐሳቦቻችሁን ጻፉልን። ብዙ ነገር ዲዘርቭ ማድረግ የሚችል ተጫዋች ነው። በስሙ የቻምፒየንስ ሊግ ዋንጫዎች፣ የፕሪሚየር ሊግ ዋንጫዎች፣ የሱፐር ካፕ ዋንጫዎች፣ የዓለም የክለቦች ዋንጫዎችን ማሳካት የሚገባው ተጫዋች ነበር። ግን እንዳለመታደል ሆኖ ያን ነገር ሊያሳካ አልቻለም እና እስቲ ስለ ብሩኖ ምን ታስባላችሁ? ኮሜንት ላይ የገባችሁ ሐሳቦቻችሁን ጻፉልን። ምናልባት የዘንድሮ ዓመት ከተጠናቀቀ በኋላ ተጫዋቹ በዚህ ክለብ ይቆያል ወይስ አይቆይም የሚለውን ነገር ደግሞ ሲዝኑ ካበቃ በኋላ የምንመለከተው ነገር ይሆናል ማለት ነው።